ናኩቶ ወሴቦ አሌሉ ለንጉሠ ስብሐት እስመ ጽድቅ ቃሉ እሙን ነገሩ ወርቱ ኩሉ ፍናዊሁ መንግሥቱ ዘላለም ወመኩናኑኒ ለትውልደ ትውልድ። ብፁዕ ወቅዱስ አባታችን ብፁዕ ዋና ሥራ አስኪያጅ ብፁዕ የቅዱስ ሲኖዶስ ጸሐፊ ብፁዓን አበው ሊቃነ ጳጳሳት የተከበራችሁ የጠቅላይ ቤተ ክህነት ምክትል ሥራ አስኪያጆች የተከበራችሁ የጠቅላይ ቤተ ክህነት የየመምሪያና የድርጅት ኃላፊዎች የተከበራችሁ የየሀገረ ስብከቱ ሥራ አስኪያጆች የዚህ ታሪካዊ ጉባኤ ተሳታፊዎች በሙሉ በባህር ዳር ሀገረ ስብከት የልማት ደወል ከተሰማ ውሎ አድሯል። ስለሆነም በመጠኑም ቢሆን በተዘጋጀው መጽሔት ተጠቁሞ ለሁሉም የደረሰ ስለሆነ በዚህ አጭር ደቂቃዎች ለመግለጽ ስለማንችል ጥርን በባህር ዳር በሚል በሚከበረው በዓላችን ተገኝታችሁ በዓላችንን እንድታከብሩልን የልማት ክንውናችንንም እንድትጎበኙልን በጸሎትም እንድታግዙን በታላቅ አክብሮት ጋብዘናል። ስለሆነም የዘመኑን ገቢ ብቻ እንዳቀርብ ይፈቀድልኝ። በመሆኑም በ2017 ዓመተ ምህረት በጀት ዓመት ከሰበካ ጉባኤና ልዩ ልዩ ገቢ ከየአጥቢያው የተገኘ ጠቅላላ ድምር ብር 320,965,024 ብር ከ95 ሳንቲም መሆኑ ተገልጿል። ለሀገረ ስብከቱ 20 ከመቶ ገቢ የሆነ 64,193,004 ብር ከ99 ሳንቲም ሆኗል። ለመንበረ ፓትርያርክ 35 ከመቶ 22,467,551 ብር ከ75 ሳንቲም መሆኑ በግልጽ ተረጋግጧል። ስለሆነም የ2017 ዓመተ ምህረት ከ2016 ዓመተ ምህረት ገቢ ጋር ሲነጻጸር ሀ በአጥቢያ ደረጃ ብር 52,390,398 ብር ከ10 ሳንቲም፣ በሀገረ ስብከት ደረጃ 10,478,079 ብር ከ62 ሳንቲም፣ በመንበረ ፓትርያርክ ደረጃ 3,667,327 ብር ከ87 እድገት አሳይቷል። ስለዚህ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ድርሻ 35 ከመቶና የቅዱስ ጳውሎስ መንፈሳዊ ኮሌጅ ክፍያ የምንከፍለው ማለት ነው በጥቅሉ 22,469,951 ብር ከ75 ሳንቲም ገቢ ያደረግንበትን ስሊፕ ብፁዕ አባታችን አቡነ አብርሃም የሀገረ ስብከታችን ሊቀ ጳጳስ ለብፁዕ አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ እንዲያስረክቡልኝ በታላቅ ትሕትና እጠይቃለሁ።